ማዳምሽ ይህንን ምግብ አምጪ ስትልሽ መረዳት ካልቻልሽ ችግር ሊፈጠር ይችላል። እነዚህን የምግብ ስሞች በአረብኛ ማወቅ ለሥራም ሆነ ለዕለታዊ ኑሮ በጣም ይረዳችኋል። ዛሬ በጣም ጠቃሚ የሆኑ የምግብ ስያሜዎችን በአረብኛ ቋንቋ በቀላሉና በሚረዳችሁ መልኩ የማስተምራችሁ ይሆናል። አብራችሁን ቆዩ። በመጀመሪያ ከእንስሳትና ከወተት ተዋጽኦ የምናገኛቸውን የምግብ ስሞች በአረብኛ ቋንቋ ምን እንደሚባሉ እንመልከት። ስጋ በአረብኛው ላህም ላህም፣ ዶሮ ደጃጅ ደጃጅ፣ እርጎ ዘባዲ ዘባዲ፣ ማር አሰል አሰል፣ ቺዝ ጁብና ጁብና፣ አሳ ሰመክ ሰመክ፣ ቅቤ ዚብዳ ዚብዳ፣ እንቁላል ቤድ ቤድ። እስካሁን ያየናቸው የእንስሳትና የወተት ተዋጽኦ የሚገኙ የምግብ አይነቶችን በአረብኛ ቋንቋ ስያሜዎቻቸውን ነው። እስቲ በመቀጠል ደግሞ የአትክልት ምግቦችን በአረብኛ ቋንቋ ምን ብለን እንደምንጠራ አብረን እንመልከት። ሽንኩርት በአረብኛው በሰል በሰል፣ ቲማቲም ጠማጢም ጠማጢም፣ ነጭ ሽንኩርት ሱም ሱም፣ ቃሪያ በአረብኛው ፍልፍል ፍልፍል፣ ድንች በጣጣስ በጣጣስ፣ ካሮት ጀዘር ጀዘር፣ ቀይ ስር በአረብኛው ሽመንደር ሽመንደር፣ ኩከምበር በአረብኛው ኪያር ይሉታል ኪያር፣ ብሮኮሊ በአረብኛውም ያው ብሮኮሊ ነው ብሮኮሊ። እስካሁን ያየናቸው የምግብ ስያሜዎች ደግሞ የአትክልት ስያሜዎች በአረብኛ ቋንቋ ምን ብለን እንደምንጠራ ሲሆን፣ እስቲ ደግሞ በቀጣይ የጥራጥሬ የምግብ አይነቶችን በአረብኛ ቋንቋ ምን ብለን እንደምንሰይማቸው በተራ በተራ እንመልከት። ምስር በአረብኛው አደስ አደስ፣ በቆሎ ዶራ ይሉታል አረቦች ዶራ፣ ባቄላ ፉል ይላሉ አረቦች ፉል፣ ሩዝ በአረብኛው ያው ሩዝ ነው ሩዝ። እስካሁን ያየናቸው የምግብ አይነቶች ደግሞ የጥራጥሬ የምግብ አይነቶች ሲሆኑ የአረብኛ ቋንቋቸው ስያሜዎቻቸውን አብረን ተመልክተናል። እስቲ በቀጣይ ደግሞ የፍራፍሬ ስያሜዎችን በአረብኛ ቋንቋ ምን ተብለው እንደሚጠሩ እያንዳንዱን ፍራፍሬዎች እየተነተንን እንመልከት። አፕል በአረብኛው ቱፋህ ቱፋህ፣
ሙዝ ያው በአረብኛው ሙዝ ነው። ሙዝ። ወይን በአረብኛው አነብ አነብ። አቮካዶ በአረብኛው አቮካዱ አቮካዱ። አናናስ በአረብኛውም ያው አናናስ ነው። አናናስ። ሐብሐብ በአረብኛው በጢኽ በጢኽ ወይንም ደግሞ በአንዳንድ የአረብ አገሮች ላይ ያኸ ይሉታል። ያኸ። ሌላኛው ብርቱካን ነው። በአረብኛው ብርቱካን ብርቱካን። ማንጎ ማንጋ ማንጋ። እንጆሪ በአረብኛው ፈራውላ ፈራውላ። ሌላኛው ሎሚ ነው። በአረቦች ሎሚ ለይሙን ይሉታል። ለይሙን። እስካሁን ያሳየኋችሁ የምግብ አይነቶች ደግሞ የፍራፍሬ ዘሮች ውስጥ የሚመደቡ የምግብ አይነቶች ሲሆኑ በአረብኛ ቋንቋ ምን ተብለው እንደሚጠሩ አንድ በአንድ ተመልክተናል። እስኪ ደግሞ በቀጣይ ከቅጠላ ቅጠል ስያሜዎች ውስጥ የሚመደቡ የምግብ አይነቶችን በአረብኛ ቋንቋ ምን ተብለው እንደሚሰየሙ እንመልከት። ሰላጣ ኻስ ኻስ። አበባ ጎመን ዛህራ ዛህራ ይሉታል አረቦች። ዛህራ። ጥቅል ጎመን በአረብኛው መልፉፍ መልፉፍ። ሌላኛው ቆስጣ ነው። በአረብኛው ቆስጣ ከርነብ ይሉታል። ከርነብ። ቆስጣ እየተባለ ነው ማለት ነው። ከርነብ። ውድ ቤተሰቦቼ እስካሁን ያየናቸው የምግብ ስሞች እንደተረዳችሁ ባለሙሉ ተስፋ ነኝ። በቀጣይ ደግሞ የቅመማ ቅመም ስያሜዎችን እንዲሁም የመጠጥ ስሞችን ብሎም አንዳንድ የተለዩ የምግብ አይነቶችን በአረብኛ ቋንቋ እንደዚህ ቪዲዮ በሰፊው እያብራራው እንዳስተምራችሁ ክፍል 2ን እንድሰራላችሁ የምትፈልጉ ከሆነ በኮሜንት ላይ ክፍል 2 እያላችሁ ሐሳብ አስተያየታችሁን አስቀምጡልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ክብር ይስጥልኝ።